ለምን ግድ እንደሚሰጠኝ ባላቅም ያንተ ማዘን አለማዘን ግን ትላለህ ማለት በዚህ ጉዳይ ላይ ግን ከልቤ ነው። ግን እንደዚህ አይጻፍም። በተለይ ቅዱስ ዮሐንስ አፈወርቅ ከሰስክበት እና እሱን ያዩት በቃ ማውጫው ላይ እንጂ ሾፍ ሳደርግ ስህተት ያለባቸው የአባቶች ትምህርት ይላልና ስህተት ያለባቸው የአባቶች ትምህርት ብለህ በነገራችን ላይ ዝም ብለህ ብታማክረኝ አይ እንደው ይሄ ነገር ከእይታ አንጻር ማለት ነው ይሄ እንኳን ተቀባይነት የለውም የሚባሉ እኔ ሰጠ ነበረ ተባበረ ነበረ ብዬ አስባለሁ። የተወሰኑ መስጠት ይችላሉ። ከመቤታችን ጋር በተያያዘ እሱም ራፊ ነው ዝም ብዬ ነው እንደዚህ አይት ያደረኩት ግን ያው ብዙም አልጻፈም። እኔ የተሻለ ሰጠ ነበር ማቀን ስለሆንኩ ሰጠ እኔ ጋር በዘጭ ነው ያለው እንደዚህ ነገር ዝም ብለህ ነው የደከምከው እንጂ ትላለህ። እና ዮሐንስ አፈወርቅን አንስቶ ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረ ቢልና ምንም እንኳን ዮሐንስ አፈወርቅ የሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት ዮሐንስ አፈወርቅ የሚል ቅጽል ስም ቢሰጠውም አይሁዳውያንን በተመለከተ ግን ከአንድ ክርስቲያን የማይጠበቅ ትምህርቶችን በእነርሱ ላይ ያስተምራል። ከአንድ ክርስቲያን የማይጠበቅ ትምህርቶችን ከአንድ ክርስቲያን እሱ የጻፈው ነው። እኔ እያልኩ አይደለም። በእነርሱ ላይ አስተምሯል። አይሁዳውያንን በተለያየ ስያሜዎች ይጠራቸው ነበረ አለና እነዚህ አሳማዎች፣ ሰካራሞች፣ አጭበርባሪ እያለ ጠርቷቸዋል ነው እና አጌንስት ዘ ጂውስ በአይሁዶች ላይ የተሰኘ ተከታታይ ትምህርቶችን በማስተማሩ በኋላ ላይ ለተነሳው የአንቲሰሚቲዝም እንቅስቃሴ እና ሂትለር አይሁዶችን እንዲጨፈጭፍ መነሻ የሆነው አንዱ ምክንያት የአፈወርቅ ጽሑፎች መሆኑ ይታመናል። አንተ በጣም ቦልድ ክሌም እኮ ነው እዴ! ኧረ በቅዱስ ሚካኤል ሂትለር ያንን ሁሉ ህዝብ ለመጨፍጨፉ የቅዱስ ዮሐንስ አፈወርቅ ጽሑፎች እነሱ መነሻ እንደሆኑ ይታመናል። ኧረ በቅዱስ ሚካኤል እንደዚህ አይጻፍም። ክርስቶስን ይቅርታ ግን ይሄ ለቅዱስ ዮሐንስ አፈወርቅ ካለ ጥላቻ ወይም ካላዋቂነት የተነሳ ካልሆነ በስተቀር እንዲህ ብሎ ሰው አይጽፍም ማለት ሰው እንዳይሰማ ጌታ ነው። እኔ የራሱ ወንድሞች ሊመለሱልኝ ይገባሉ ብዬ አስባለሁ። ከቻሉ በመጽሐፍ ትላለህ አንተ። አክቹዋሊ መጽሐፍ አይደለም እዚህ ጉዳይ ሊጻፈው አንዲት ገጽችን ነው የጻፈው። አሁን አስበው፣ አሁን ያልኳችሁ አሁን ማለት ቅዱስ ዮሐንስ አፈወርቅ ለሂትለር ምንጭ ነው የሚለው ሀሳብ ምን ያህል ትልቅ እንደሆነ አስቡ። ግን የተጻፈችው እቺ ነች። ይኸው እቺ ብቻ በቃ አለቀ። ከታች ሮሜ 11 ቁጥር 28 ነው አሁን ተጠቅሳለች። ይኸው እቺ ተጠቅሳለች ሮሜ 11 28። ከዛ ውጪ ይኸው እቺ ናት። እቺም ይኸው ዝርዝር ነው ነጥብ ነው በቃ እቺ ናት አለቀ። ኧረ አታ እንደዚህ አይነት አደገኛ ነገር ተናግረችን ነው አንድ ገጽ ታስቀምጣለህ እንዴ? ያውም አንድ ገጽም ሲባል አንድ ገጽ አይደለም። እቺ ማለት ያው እንትን ያለች ናት። እሺ የሆነ አንድ ፔጅ ብለን እንያዘውና ኧረ በጌታ ኧረ በስመ አብ እመቤቴን አይደረግም። እና በጣም የሚያስገርመው እዛው ቴሌግራም ላይ እንደጻፍኩላችሁ እንዲህ ብሎ እንደዚህ አይነት አደገኛ የሆነ ነገር ባይዚ ሉተር ለሂትለር መነሻ ነው የሚል ጽንሰ ሀሳብ አለ። ባይሆን እሱ አለ ያው አሁን እሱም ይታመናል ብዬ ደምድሜ እየነገርኳችሁ ሳይሆን ግን ብዙዎች ግን ይህንን ነገር ጽፈውበታል። እነ ዲያቆን ያረጋልም እዚህ ሄደውበታል። ሉተር ለሂትለር ማለት ነው። እንደዛ ስለሚባል ብቻ ሉተር በዚህ ነገር ስለሚከሰስ እንደውም ዮሐንስ አፈወርቅ ነው ብሎ አልመጣም። ዮሐንስ አፈወርቅ ያለበት ምክንያት ራሱ አይሁዳውያንን ምንድነው አሳማዎች፣ ሰካራሞች፣ አጭበርባሪዎች ምናምን ብሏቸዋል እና ይሄ ከአንድ ክርስቲያን አይጠበቅም ምናምን በሚለው ማለት ነው። እንዴ እዛው ቴሌግራም ላይ ጽፌላችሁ ነበር። ጌታችን ኢየሱስ ራሱ እና መጥምቁ ዮሐንስ ስለ አይሁዳውያን የተናገሩትን ብትሰማ ምን ልትል ነው? መጽሐፍ ቅዱስ ላይ ባሳያውን ገልጬ ምን ልትል ነው? እንዴ ኧረ የሂትለር እንትኖች እነሱ ናቸው። ዮሐንስ አፈወርቅ ምን አደረገ? እሱማ ምንም አላደረገም ልትል ነው ወይስ ምንድን ነው? ጌታችን ኢየሱስ እና መጥምቁ ዮሐንስ አይሁዳውያንን ምን ነበር ሲሏቸው የነበሩት እንዴ? አንተ የእፉኝት ልጆች ሲሉ እኮ የነበረው እነሱን እኮ ነው። የእፉኝት ልጆች እባብ ማለት ነው። እባባዊ የሚናደፍ ልጇን ወላዛው ምገል አይሁዳውያን በዚህ መልኩ እኮ ነበር ሲገልጿቸው ነው። ደንቆሮ እያሉ ነበር እኮ ሲገልጿቸው ነበር። ይሄንን አሁን እንደዚህ ስላችሁ ትክክል አይደለም ያልኩኝ አይደለም። በሰዓቱ ይገባቸዋል።
ይገባቸዋል። ይሄ ድንቁርና እኮ ነው። ኢየሱስን አልቀበልም ማለት ታዲያ ከዚህ በላይ ምን አለ? በቃ ይሄ እኮ አደገኛ ይኖራል። ይሄ መንፈሳዊ ድንቁርና እኮ ነው። ክርስቶስን እምቢ ማለት ነው። እና ጌታችን ኢየሱስ ባለቤቱና የጌታችን ኢየሱስ መንገድ ጠራጊ የተባለው ዮሐንስ መጥምቅ ስለ እነሱ የተናገረው ብትሰማ ምን ልትል ነው? ብራዘር ከዛ በኋላ ሂትለርን ስጠራው ራሱ ሂትለር ዮሐንስ መጥምቅ ብለህ ልጠራው አባቱ ነው ብለህ እንዲህ ኧረ በቅዱስ ሚካኤል እንደዚህ አይጻፈው እንዲህ አንተ እንደዚህ አይነት አደገኛ ክሌም አትስጥለፉ መደጉም ቀስ ብለው እኔ ቢሰጡ ራሱ ሌሎች ሰዎች ሰጥተው ማለት ነው። ከዛም ብዙ ሪሰርች አድርገው እነሱ ለመስራት ይሞክሩና ከዛ በኋላ የነሱ ተገምግሞ መልስ ይሰጥበታል። እንደዚህ አይነት ነገር በዚች በጌታ ስም በዚች ይሄ የለም ባይዚ እቺ ነች። ኧረ በቅዱስ ሚካኤል ሌላውን አላዩትም። በጣም እንደሚያስፈልጋችሁ ከሆነ አይታርጊ ሪፍሌክሽን መስጠት እችላለሁ። ትንሽ ናት። ዝም ብለን ሂደት የምትባል የሚባልባት ናት። አነስ ያለች ስለሆነች ቶሎ መሄድ ይቻላል። ግን ያን ያህል ለሪፍሌክሽንም የሚመች አይመስለኝም። ይቅርታ፣ በጣም ይቅርታ። ግን ጌታ በጣም ይቅርታ። በጣም የሚያስገርመው እንደዚህ አይነት ክሌም ሰጥቶ ከቅዱስ ዮሐንስ አፈወርቅ ቀጥታ ከራሱ ዳይሬክትሊ ከቅዱስ ዮሐንስ አፈወርቅ ራሱ አልተረጎም ማለት ምን አይነት ስንፍና ነው? አላቀረበም። እዚህ ጋር ይሄ አደገኛ ስንፍና እኮ ነው። አንተ ከቅዱስ ዮሐንስ አፈወርቅ እዚህ ላይ ትንሽ እንኳን ዝም ብለህ ቅዱስ ዮሐንስ አፈወርቅ እዚህ ቦታ ላይ እንዲህ ብሏል ብለህ ትንሽ ነገር አጠቅስም ማለት ቀላል ነው። አሁን ይህንን መጥቀስ ግን ምን እንደው ለመጥቀስ ያህል ማለት ነው። ግን አልጠቀስክም። ይሄ አደገኛ ስንፍና ነው። ያው መተቸት ያለበት ይተች በሚለው ይሄ ስንፍና ነው በጣም ያው ጊዜ ብትሰጠው ቀስ ብለህ እንደው ትንሽ እንኳን ውሃ እንዲያነሳ የተወሰነ ቢሆን እንዴ አንተ ስለ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ አንድ አልጠቀሰም። ሊትራሊ ቀጥታ ከቅዱስ ዮሐንስ አፈወርቅ እዚህ ጉዳይ ላይ ማለት ነው። የሌሎቹን አላየሁም፣ አያቸዋለሁ። ዮሐንስ ማቴዎስ ላይ ነው ማቴዎስ 12 ላይ ምናምን ብሎ ዮሐንስ አፈወርቅ ማውጫው ላይ አይቻለሁ። እሱን አየዋለሁ። እንደዚህ አይነት እንደው ዮሐንስ አፈወርቅ ለሂትለር አባቱ ነው አይነት ጽሑፍ ጽፎ እዛ ጉዳይ ላይ አንዲት እንኳን ከቅዱስ ዮሐንስ አፈወርቅ አልጠቀሰም። አንድ ወይ ከሂትለር ንግግርም አልጠቀሰው። ኦፍኮርስ የጠቀሰው የሆነ ሰው ይሄ እንደዚህ አገናኝቶ እንግዲህ ሌላ እንግዲህ የተምታታበት የሆነ አንድ ሰው ይጻፈው አለ እንደዚህ አይነት እዚህ ርዕስ ላይ እና እሷን አይቶ ነው መሰለኝ መጣና ጻፈና ከዛ በኋላ ጆን ክሪስስተም አርክቴክት ኦፍ አንቲሴሚቲዝም የሚል 9 ብሎ በቃ ጠቀሰ። አለቀ። የጠቀሰበት ከዛኛው መጽሐፍ ላይ ራሱ ማለት ነው። እሱ ካገኘው የሆነ ሰው መጽሐፍ የጻፊውን ስም አልነግራችሁም። ለምን እንደማልነግራችሁ እነግራችኋለሁ። የጻፊውን ስም አሁን እሱ የጠቀሰውን ማለት ነው። ለምን እንደማልነግራችሁ እነግራችኋለሁ። ግን ይህንን መጽሐፍ ጠቀሰና ፔጅ 9 አለ። በቃ ገጽ 9 በቃ እቺን ብቻ ነው የጠቀሰው ራሱ። እንደዚህ አይነት አደገኛ ነገር ተናግሮ ማለት ነው። የጻፊውን ስም አልነግራችሁም። ለምን አልጠቀሰውም? አታ መጽሐፍ ጠቅሰህ የጻፊውን ስም አትጠቅስም እንዴ? ምን ተውኝ። አሁን እኔ ብዙ የመረረኝ ነገር አለ። እኔ ወደዛ አድርጉልኝ። ሌላ ጨዋታ አለ። እሺ እና እንዴት ናችሁ? እንደ አንተ የጻፊውን የጠቀሰውን የጻፊ ኧረ በቅዱስ እንደ አንተ ኧረ ስሙን የሰውዬውን ይከሳል። አሁን ይህም ቢያዩ ኧረ ቢያንስ ስሜን ጥቀሰው ነው የሚል እና ስም ይጠቀሳል። በጣም የሚያስገርመው ዋቢ መጽሐፍት ላይ አላስቀመጠው። ለማየት ሞከርኩና ዋቢ መጽሐፍት ላይ አላስቀመጠው እና ኧረ በስመ አብ እኔ ቴሌግራሚ ላይ የጻፍኳቸው አጫጭር ጽሁፎች አሉ። እነሱን ሰብስቤ ሰሞኑን መጽሐፍ አድርጌ ያሳትማለሁ። መታወቂያ ጋይሶች ተዘጋጁ። በመጽሐፍ ከሰታሉ። ስቀልድ ነው። ባይሆን ከሰሞኑ መምጣት አይቀርም በመጽሐፍ ግን ጌታ ከረዳኝ ጸልዩልኝና አሁን በቅርቡ ለአንድ ዶክተር ምላሽ የሰጠንበት አለን። ኤኒዌይስ ብቻ ግን እቺ መጽሐፍ ግን ትንሽ ኧረ በቅዱስ ሚካኤል እኔ በተለይ ቅዱስ ዮሐንስ አፈወርቅ እንደዛ ማለትን አልወደድኩትም። አደገኛ ነው። ሉተር እንደዛ ስለሚባል ብቻ እንደዚያ መንከር በጣም እና ባታደርግ እንደዚህ ጥሩ ነበረ እና ጌታ ይርዳህም ይቅር ይበልህ ማይ ብራዘር። በጣም ነው አባቶችንም እንትቃረ ነው። እሺ የዚህኛውን ወንድማችንን የዚህን ያህል ካልን
በጣም እንደው ፍላጎቱ አይኖራችሁም። ለነገሩ የት እናውቀዋለን መጽሐፉን? ኧረ ተወን ነው የምትሉኝ። በእርግጥ አስፈላጊ ከሆነ ግን ትንሽ ነገር ይልበታሉ፣ ሌሎቹንም አይቼ ማለት ነው። ይህንን ክርስቶስን በቃ ዝም ትላንት እጄ ላይ ገባች። አጋጣሚ ቅድም ጠዋት ላይ ዞር ስል ለካ ቴብሉ ላይ ነበረ። እስቲ ይህች መጽሐፍ እንዴት ናት ብዬ ዛሬ ገና ነው ያየኋትም። ትላንት ራሱ ገልጫ አላየሁትም ነበር። አጋጣሚ ትንሽ ራሴን አድርጎኝ መጣሁ፣ ተኛው። እንደዛ ጠዋት ከተነሳሁ በኋላ እንደተለመደው የማርቆስ ወንጌልን ጻፍኩላችሁ። ቴሌግራም ላይ የሌላችሁ ሰዎች አላችሁ። የማርቆስ ወንጌልን እያነበብን ነው። መጽሐፍ ቅዱስ እናነባለን። ባይዚ ቴሌግራማችን ላይ መጽሐፍ ቅዱስ እናነባለን። ጥናት አይደለም ግን መጽሐፍ ቅዱስ ማንበብ እናነባለን። ክለሳ እዛችሁ ጋር እናስቀምጣለን። በአጭሩ ምን እንዳለ እዛው ጋር አስቀምጥላችኋለሁ። ጠዋት ላይ ተነስቼ ስለዛ ቴሌግራም ቻናል ላይ ያሉ ወንድምና እህቶቻችን እኔንም ጨምሮ ጠዋት ልክ ስንነሳ ከእንቅልፋችን የመጀመሪያው ስራችን ያው አማትበን አባታችሁን እንላለን እና የሚችል ይጸልያል። ጥሩ ሌላም ከዛ በኋላ ግን የመጀመሪያው ስራችን መጽሐፍ ቅዱስ ማንበብ ነው እና ቀናችንን የምንጀምረው የእግዚአብሔር ቃል በማንበብ ነው። እሺ በውስጥ የምናደርግበት አይደለም፣ እግዚአብሔርን ግን የምናመሰግንበት ነው። ምክንያቱም ቃሉ እንድናነብ ፈቅዶልናል። ይህ ነው ለእናንተም ፈቅዶላችኋል። አረ በጌታ ሄዱ። አረ አትጥፊ። ምንድን ነው ነይ እስቲ ቴሌግራም ላይ በጣም የጠፋችሁ ክርስቶስን በስመ አብ ነይ ገስት ላይ ግቢ እና የእግዚአብሔርን ቃል እናነባለን። ጠዋት ጠዋት የእግዚአብሔርን ቃል እናነባለን መጽሐፍ ቅዱስን። አሁን ማርቆስ ወንጌል ምዕራፍ 9 ጨርሰን ነገ ጠዋት ስንነሳ ምዕራፍ 10 ነው። አረ የበጋቸውን ባይሆን ቆይ ነገር አለ በጌታ ቆይ እቺ የወረወርኳት ማነው ያስቀመጥኳትን መጽሐፍ ላምጣትና ቆይ ባረሰውት ቆይ እንደዚህ ፒን ይሁንና እና ነገ ምዕራፍ 10 ነው የምናነበው። ምዕራፍ 10ን ሙሉን ይሁን አይሁን አላውቅም አያለው። ከዛ በኋላ በጣም የሚበዛ ከሆነ ከፍለዋለሁ ምዕራፉን፣ ካልሆነ ግን አንድ ላይ አድርገን እና ደግሞ ከይዘቱ አንጻር አይቺ ሙሉን ከሆነ ሙሉን እናነብና ቀናችንን እንጀምራለን። እና ጥሩ ነው የእግዚአብሔርን ቃል ሲነበብ አያችሁ፣ እግዚአብሔር በቃሉ በኩል ይናገረናል። እና ሊንኩን ሐዋርያዊ መልሶች ብላችሁ ሰርች ታደርጉ ግን ሐመር ውሃ ብላችሁ ነው የሚጀምሩት። ሐዋርያዊ መልሶች በቃ ልክ እዚህ ላይ እንዳለው ስም ማለት ነው። የኔ ቲክቶክ የተጻፈበት ራሳቸውን ቃላቶች ለምሳሌ በሐሊቷ ብታደርግ ላይ ይመጣልህ ይችላል። ስለዛ ሐመር ውሃ ከዛ በኋላ ነው ሪ አይደለም ሐዋሪ ሳይሆን ሐዋርያዊ እንደዛ አድርጋችሁ መልሶች ብትሉ ቻናሉን ግሩፑን እንዳትቀላቀሉ። ግሩፑ የኛው ነው ግን አትቀላቀሉ። ያው ለምን እንደሆነ ግሩፑ ላይ ያሉት ሰዎች ይረዱታል። ቻናል ላይ ግቡ። ቻናሉ በቂ ነው። ከዛ በኋላ ቻናሉ ላይ በደንብ ሙዳችንን በደንብ ከተረዳችሁት በኋላ ነው በጣም እንደው the bluetooth device connected successfully ካለ በኋላ ግሩፕ ላይ ትመጣላችሁ። አለበለዚያ ችግር ያለበት ሰው ነው የሚበዛው ግሩፕ ላይ ነው። እና አሁን ግሩፕ ላይ ስጋይ ሲሄድ ደግሞ ተመልሼ ነው እዚህ አላመሽም እዛ ተመልሼ ሄዳለሁ። ተመልሼ እዛ ላይ ሲሄድ ምን እያልከን ነበር ብሎ ያምጻል። በጣም አመፀኛ ስቀልር ነው። አሪፍ ልጆች ናቸው ያሉት ግን አራዶች ናቸው። አራዳንኛ ላይ ይግባታል። ስቀልር ነው ግን እና እዛ ላይ ኑና ጠዋት እናነባለን። አንብበን ነው የምንጀምረው የእግዚአብሔርን ቃል እና እግዚአብሔርን ደግሞ እናመሰግናለን። እና ከዛ በኋላ ኮመንት ላይ ብዙ ካነበቡት ክፍል ደስ የሚላቸውን ጥቅስ ደግሞ ያነበቡት ሰዎች ከታች ኮመንት ላይ ያስቀምጣሉ ምናምን። ብቻ ውሎን የምንጀምርበት መንገድ ማጻዴ እኮ ነው። የሆነ አመሻሽ ላይ ነው በቃ የሚበላሸው ግሩፑ እንጂ ስንጀምረው ኧረ በስመ አብ ጻዴ የምር ጻዴ። እሺ ያው በጋሻው አሁን ያነበብኩላችሁን መጽሐፍ እንደው እስቲ ምንድን ነው እንትን ሂድበት ተብሎ ነው የመጽሐፍ ዳሰሳ ተብሎ ይመስል የመጽሐፍ ዳሰሳ ነው እንደሚባለው የመጽሐፍ ምረቃ ቀን ስለ መጽሐፉ የሚናገሩ ሰዎች አሉ። ዳሰሳ ነው የሚባለው እና በጋሻው ወንድማችን እዚህ መጽሐፍ ላይ ዳሰሳ ተብሎ ማለት ነው። እኔ በቃ አጋጣሚ ባለፈው ነው የሰማሁትና ቪዲዮ ተለቆ የተወሰነ አይት አድርጊው ከዛ ነው ያለኩት ክርስትና ክርስቶስን እኔ በቃ እየሰማሁ እየሳኩኝ ነበረ። ልክ እንደ መምሮ ቢጀምር ጥሩ ነው። አላነበበውም መሰለኝ ዝም ብዬ ሳስበውና
ተሰጥቶት ትሄድበታለህ ተብሎ አላነበበውም መሰለኝ። በሚል ጥሩ ነው መጥቶ በቃ መጽሐፉን እኔ አይቼው በጣም ወድጄው አለ። በምን ቃል ልግለጸው? በቃ መግለጽ ስለከበደኝ አለ መጽሐፉ ላይ መግቢያ ብሎ ሜል ላይ ተናገርኩት። እሱ የጻፈው አለ። በቃ እሱን ላንብቡ 5 ደቂቃ ስጡኛል አለ። መግቢያ በዘመናችን ያለው ክርስትና በድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኔ ቅዱስ ሚካኤልን በቃ እኔ አልቻልኩም እና ያስታውቃል። በቃ የሆነ አልተመቻቸለትም ይመስለኛል። እና በቃ አየሁት፣ እኔ ተመቸ፣ እኔ ቃላት አጠረኝ። በቃ እኔ ከዛን አነበብኩትና መጽሐፉ ተብዬ አለ ተመልሼ እኔ ሳየው ለካ መግቢያ አለው አለ። መግቢያውን ሳየው አረ በቃ እኔ የኔን ሀሳብ የሚገልጽልኝ ይሄ መግቢያው ነው አልኩኝና በቃ እስቲ 5 ደቂቃ ስጡኝ መግቢያውን ላንብብላችሁ አለ። በዘመናችን ያለው ክርስትና ብሎ ጀመረ። ይመቸው መቤቴ ተው እናንተ ሰዎች እና ይሁን መልካም ነው። በጌታ ስም 4:30 እንጨርሳለን ብለን 4:30 አልሆነም። በቃ ይሄ ራሱ ዛሬ ዝም ብለን ገብተን በቃ እንደዚህ እሺ አወራን። ከመጽሐፍ ቅዱስ ብቻ ጋር በተያዘ በቃ 10 ደቂቃ ብቻ ነው ማለት ነው ማወራችሁ። ከዛም በቃ ከ10 ደቂቃ በኋላ ወይ እዚህ ላይ እንመለስበታለን። ኖርማል ያስፈልጋል አንዳንዴ። ያው መጽሐፍ ቅዱስ ብቻ ብዙ ጊዜ ስለሄድንበት አይ በቃ ደግሞ መጽሐፍ ቅዱስ ብቻ ምንድን ነው በቃ ፈረሰ ተባለለት እኮ በቃ የምትሉ ይመስለኛል። አንዴ እሺ ላጥፋላችሁና ኧረ ቆይ እሺ ተውት። እሱ እሺ ተውት እሱ አንድ ነገር እንትን ልላችሁ ነበር። ይገርም ይሻላል። እሺ መጽሐፍ ቅዱስ ብቻ ከሚለው ጋር በተያያዘ አንድ ነገር እስቲ ትንሽ ነገር እንበል። ዛሬ ቪዲዮ ላይ የላችሁ ነበር አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ከሱ ጋር በተያያዘ ማለት ነው አንድ እንግዲህ እንዳያችሁት አንድ ፕሮቴስታንት መምህር ዳዊት ፋሲል ይባላሉ። እሺ ይባላል በል እሺ ያው ቀለል ብሎ የሚያወራ ሰው ስለሆነ ይባላል በል። እሱ ምን አለ ያው እንደም ባይዚ በጣም ስትሬት ፎርዋርድ ነው ሲናገር። ፕሮቴስታንት ነው ግን ፕሮቴስታንት ቢሆንም ፔንቴኮስታሊዝም ላይ ግን ኧረ በስመ አብ እኛ መች እንደሱ እንናገራለን። እሱ በቀጥታ ነው የሚናገረው። ይመቸው የማስጠቆር ነገር ሳይሆን ግን ጥሩ ነው ሰው የሚያምንበትን ባይዚ እንደዚህ ቦልድሊ ሲናገር በጣም ነው ደስ የሚለኝ። ምንም እንኳን ጭራሽ በእምነት ባንገናኝም በጣም ብንራራቅም አብዝተን ብንራራቅም ግን የሚያምንበትን ነገር ገና ለገና ጴንጤ ተከታዮችን አጣለሁ አላጣም ምናምን በሚል አይሸማቀቅም። ቦልድሊ ይናገራል። በቃ እምነቴ ነው አይነት ስታፍ ማለት ነው። ጥሩ ነው ካልቪኒስት ነው። እና ለማንኛውም ምንድን ያለው መጽሐፍ ቅዱስ ብቻ የሚል ትምህርት በፕሮቴስታንቶች አለ። ግን ሶላ ስክሪፕቹራ ትላላችሁ፣ ግን ሶላ ስክሪፕቹራ የምትሉት ውሸታችሁን ነው አላቸው። እሱም ያምናል ባይዚ መጽሐፍ ቅዱስ ብቻ የሚለው ግን ሌሎቹን ግን ተቃወመ። ራሱን ሳይሆን ሌሎቹን ማለት ነው። በተለይ ጴንጤዎችን ይቃወማል። መጽሐፍ ቅዱስ ብቻ ስትሉ እየዋሻችሁ ነው። እንዴት ስትሉት ለምሳሌ ሴቶች ፓስተር እየሆኑ ነው። በቤተክርስቲያኑ ውስጥ ሁሉም እንደ ልቡ እየጮኸ በልሳን እናገራለሁ ይላል። ይህንን ከመጽሐፍ ቅዱስ ላይ ኬት አመጣኸው ይላል። ከመጽሐፍ ቅዱስ ላይ እንደዚህ ነገር የለም ማለት መጽሐፍ ቅዱስ ላይ እንደነዚህ ነገሮች የሉም። ግን ጴንጤዎቹ ይተገብሯቸዋል። ስለዚህ ያገኙት ከመጽሐፍ ቅዱስ አይደለም። ምክንያቱም መጽሐፍ ቅዱስ ላይ ወረድ የለማ። ከሌላ ያገኙት ኬት ነው? ከሌላ ነው። ሰው ከሌላ ከሆነ ደግሞ ያው ከተለያዩ ከነሱ በፊት ከነበሩ ሰዎችን ያገኙት ከነሱ በፊት ከነበሩ ሰዎች ካገኙት እና ከመጽሐፍ ቅዱስ ካልሆነ ያገኙት። ስለዚህ መጽሐፍ ቅዱስ ብቻ የምትሉትን ተውት፣ ውሸት ነው። ይኸው ሰው ሰራሽ ትምህርት ይዘህ የለ እያለ ያለው ጥሩ ነው እና ትክክልም። ከመጽሐፍ ቅዱስ ሳይሆን ያገኘው ከሌላ ከሰው ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸት ነው። በዚሁ ፕሪንስፕል እንሂድ ካልን እሱ በሄደበት እሱ በሰፈረበት መስፈሪያ እሱ በመዘነበት ሚዛን ራሱን ወንድማችንን ብንመዝነው እንመዝነው እንስፈረው። እሺ እንመዝነው። እሱ ራሱ በመዘነበት ሚዛን ማለት ነው።
መጽሐፍ ቅዱስ ላይ የሌለ ትምህርትን ካስተማሩ ትምህርቱ የመጣው ከሰዎች ከሌሎች ሰዎች ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸታችሁ ነው። መጽሐፍ ቅዱስ ብቻ አይደለም እየተከተላችሁ ያላችሁት፣ ሌላ ሰዎችን ከራሳቸው አንቅተው የሰጡ ከራሳቸው አፍልቀው የሰጡትን ትምህርትም ስለያዛችሁ የሰዎችን ትምህርት እየተከተላችሁ ነውና መጽሐፍ ቅዱስ ብቻ አትበሉ አይነት ነገር የተናገሩና ራሱ ወንድማችንን በዚህ ሚዛን ቢመዘን ይወድቃል። እንዴት? ለምሳሌ ያልኳችሁ ጥምቀትን አነሳ ነው። ጥምቀት ያድናል ነው የሚለው መጽሐፍ ቅዱሳችን። ጥምቀት ለኃጢአት ስርየት ነው የሚለው። ጥምቀት ዳግም ለመወለድ ነው የሚለው። ጥምቀት ከጌታ ጋር አንድ ለመሆን ነው የሚለው። ጥምቀት ኢየሱስን ለመልበስ ነው የሚለው። ጥምቀት ለበጎ ሕሊና ነው የሚለው። ግን ወንድማችን ይህ ሁሉ አያምንም። ወንድማችን ጥምቀት አያድንም፣ ለኃጢአት ስርየት አይደለም፣ ዳግም ለመወለድ አይደለም፣ ክርስቶስን ለመልበስና ወይም ደግሞ ከጌታ ኢየሱስ ጋር አንድ ለመሆን ነው። እንደዛ አይደለም ነው የሚለው። ነው ካለ ያው ከጌታ ጋር አንድ ሳይሆን ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር አንድ ለመሆን ነው ጥምቀት ብሎ ካመነ እንግዲያውስ ሰው ከጌታ ጋር አንድ ሳይሆን መዳን ስለማይችል ጥምቀት ለመዳን ነው ማለት ነው። ኤኒዌይስ በአጭሩ ጥምቀት ለድነት አይደለም ብሎ ነው የሚያስተምረው፣ ለኃጢአት ስርየት አይደለም ብሎ ነው የሚያስተምረው። መጽሐፍ ቅዱስ ደግሞ በግልጽ በተቃራኒው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ተጠመቅ ከኃጢአትም ታጠብ። ጥምቀት ያድናል፣ ያምን የተጠመቀ ይድናል። ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም እያለ ነው በግልጽ መጽሐፍ ቅዱስ ያስተማረው። ስለዚህ አሁን አንተ ራስህ ወዳጅ ተነስተህ ጥምቀት አያድንም ስትል መጽሐፍ ቅዱስ ብቻ ያልከው ትምህርት ውሸትህን ነው። ይኸው ይህንን ጥምቀት አያድንም የሚለውን ትምህርት ከየት ነው ያገኘው? ከመጽሐፍ ቅዱስ ነው? አይደለም። መጽሐፍ ቅዱስ ላይ ጥምቀት አያድንም የሚል አለ? ያድናል የሚል አለ? አዎ። አያድንም የሚልስ የለም። ከየት ነው ያገኘው? ከመጽሐፍ ቅዱስ ሳይሆን ከዚህ እንግሊዝ ነው የነገረ ማይ ብራዘር ኦሪች ዝዌንግሊ እሱ ነው ጥምቀት አያድንም ያለ እሱ ነው። ከእሱ ላይ ነው ኮርጅከው። እኔ የት አግኝቼው አክሊል የዛሬ 400 ነው 500 ዓመት አልነበር እንዴ ካልከኝ ከእሱ የኮረጁ ሰዎች ይኸው ተላልፎ መጥቶ አንተ ጋር አስኮረጁ ሆኑ። ስለዛ ከመጽሐፍ ቅዱስ ውጪ ነው። አንተም መጽሐፍ ቅዱስ ላይ የሌለ ነገርን ከሰዎች ስለተቀበልክ ሰው ሰራሽ የሆኑ ትምህርቶችን ስለተቀበልክ መጽሐፍ ቅዱስ ብቻ ነው የምቀበለው የምትለው ውሸትህን ነው። ጴንጤዎችን ምን ብሏቸው ነበር? አይ መጽሐፍ ቅዱስ ብቻ የምትሉት ከኦርቶዶክስ ጋር ለመጨቃጨቅ ለመከራከር ነው እንጂ ውሸታችሁ ነው ብሏቸው ነበር። ስለዛ ይኸው አንተ በመዘንክበት ሚዛን እንሂድ ካልን አንተም መጽሐፍ ቅዱስ ብቻ የምትለው ከኦርቶዶክሶች ጋር ለመጨቃጨቅ ያህል እንጂ በቃ አምነህበት አይደለም። ውሸት። ለምን? ይኸው መጽሐፍ ቅዱስ ላይ የሌለ ትምህርት ከሰው አግኝተህ እያስተማርክ ስለሆነ። ጥምቀት ላይ ለምሳሌ አየህ፣ በመዘንክበት ስትመዘን ትላለህ፣ በሰፈሩት መስፈሪያ መሰፈር ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለውን ትክክል ነው። አንተም እነሱም በቃ አይቀበሉም። አለቀ። እኛም አንቀበልም፣ ማንም አይቀበልም። መጽሐፍ ቅዱስ ብቻ የሚባል ትምህርትን ማንም አይቀበልም። ውሸት ነው። ምክንያቱም መጽሐፍ ቅዱስ ብቻ ማለት ቀጥታ ቃሉን ወስደን እኒ ካልን አስቡት፣ መጽሐፍ ቅዱስ ላይ የተላለፈው ሀሳብ ብቻ እንደማለት ከሆነ እሱን ማን ያገኘዋል? መጽሐፍ ቅዱስ ላይ ያለውን ሀሳብ መች አግኝተው? መጽሐፍ ቅዱስ ደግሞ ሀሳብን ያዘለ ነው። ዝም ብሎ ቴክስት አይደለም። መጽሐፍ ቅዱስ ላይ ዝም ብሎ ጽሁፍ እንደዛ ብቻ አይደለም። ቅዱስ የሚያስብለው ውስጡ ያለው የእግዚአብሔር ሀሳብ ነው። ስለዛ ሀሳብን ይዟል። ያንን ሀሳብ አግኝተዋል? አላገኘውም። ስለዛ መጽሐፍ ቅዱስ ብቻ አትበል። መጽሐፍ ቅዱስ ስትል እኮ አንተ ጽሁፉን ብቻ እኮ አይደለም፣ ውስጡ ያለውን ሀሳብ ማለት እያነበብከው ለመረዳት የሞከርክ ስለሆነ ሰዋዊ መረዳትም አብሮ ይኖራል። ስለዛ ሰዋዊ የሆኑ ነገሮችንም አብረህ ትሸከማለህ። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት እናንተም አትቀበሉትም፣ እኛም አንቀበለውም፣ ማንም አይቀበለውም። ልዩነቱ ምንድን ነው? እኛ በግልጽ እንናገራለን። አይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ገና ከጅምሩ መጽሐፍ ቅዱስም አያውቀውም ይህንን ትምህርት። መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ሐዋርያዊ የሆነ አስተምህሮ አለ። አንድ ጊዜ ለቤተክርስቲያን የተሰጣት እሱን አስተምህሮ ይዘን መጽሐፍ ቅዱስም ደግሞ እናነባለን። አለቀ። እኛ ምንለው እንደዚህ ነው። ፕሮቴስታንቶች ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበሉትም። ግን ልዩነቱ ምንድን ነው? እነሱ በቀጥታ አይ መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበልም አይደለም የሚሉ አይ እኛ የምንቀበለው መጽሐፍ ቅዱስ ብቻ ነው ይለና ጠጋ ስትለው የራሱን አስተምህሮ መጽሐፍ ቅዱስ ላይ የሌለ የራሱን አስተምህሮ ነው የሚነግርህ። ስለዚህ የሰው ሰራሽ አስተምህሮ መጽሐፍ ቅዱስ ብቻ ነው የምንቀበል ይላል። ፕራክቲካሊ ግን አይቀበልም ይህንን ትምህርት። ይኸው በዚህ ማሳየት እንችላለን። ራሳቸው ፕሮቴስታንቶችም ኧረ ውሸት ነው ማለት ጀምረዋል። የአንዱን መጽሐፍ ቅዱስ ብቻ ብለህ ማመን ትክክል አይደለም እያሉ ነው ጴንጤ ወንድሞቻችንም። በዛው በሰፈረበት መስፈሪያ ደግሞ ወንድማችን በዛው ሚዛን መዘነው ነው ደግሞ እሱም መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበልም፣ ውሸት ብለናል። ሶላ ስክሪፕቸር ብለን ሌላ ስክሪፕቸር አለ ማለት ነው። ልክ እሱ እንዳለው እና እንደዛ ነው። መጽሐፍ ቅዱስ ብቻ እንዳልኳችሁ መልከ ጥፉን በስም ይደግፉና በተደጋጋሚ ችን ትምህርት አፍርሰናታል ምናምን
መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበልበት ምክንያት እስቲ ምንድን ነው? እስቲ ምንድን ነው? አንዳንዶች እንደሚያስቡት ገድላት ተአምራት ምናምን መጽሐፍት ስላሉ እነሱን እንደው እንዳያረቅብን በሚለው ነው። እንደዛ ብላችሁ ታስባላችሁ? አይደለም። ለዛ አይደለም። ገድላት ተአምራት ጭራሹኑ ባይኖሩ ራሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት ግን አንቀበለውም። እስቲ አስተምህሮን ይዘን ነው መጽሐፍ ቅዱስ የምናነበው። አስተምህሮ የሚባል ነገር ስላለ ከሐዋርያት ጀምሮ በቅብብሎች በታሪክ ውስጥ የመጣ አስተምህሮ አለ እንዴ። እሱን ይዘ ከዛ በኋላ መጽሐፍ ቅዱስን ታነባለህ እንጂ መጽሐፍ ቅዱስ መጀመሪያ እንጂ ሁሉ ነገር መዝኜ እኔ በቃ ልድረስበት እንዲህ የሚባል ታሪክ የለም። ማይ ብራዘር ትወድቃለህ። ስላሴን ክዷል ብዙ ሰው እንደዚህ በማድረጉ ጥምቀትን ክዷል፣ ቁርባንን ክዷል። ስጋዬ ላይ ክርስቶስን የካዱ ብዙዎች ናቸው። እና ምንድን ነው ገድላት ተአምራትን ስለማያስነብብ አይደለም። መጽሐፍ ቅዱስ ብቻ ብለህም እኮ ከገድላት ተአምራት ግን የሚጠቅመኝ ልውሰድ ይላሉ አይደል? አንዳንድ ፕሮቴስታንቶች አሁንም እኮ ይላሉ እንደዛ። የሚጠቅመንን እያየን እንደው እንወስዳለን የሚሉ አሉ። በቃ አየህ፣ ስለዛ ሙሉ በሙሉ እንድትተው አያደርግህም ገድላት ተአምራትን መጽሐፍ ቅዱስ ብቻ መባሉ ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት የማንቀበልበት ምክንያት ገድላት ተአምራት ምናምን ስላሉ አይደለም። እሺ ቃየል ሚስትን እንዳወቀ ይናገራል መጽሐፍ ቅዱስና ሚስትን አወቀ ልጅ ወለደ ይላል። ኬታ መጣ? ኬታ ምቱን ያገባው ኬታ ምቱን ያገባው እንደው መጽሐፍ ቅዱስ ብቻ ካልን በተለይ 66 ብቻ ካልን ይሄን ነገር ስለማይነግረን ለዛ ነው መጽሐፍ ቅዱስ ብቻ የማንቀበለው። አንዳንድ ሰው ሊል ይችላል፣ ችግር የለም ይሄን አልቀውም፣ እሰየው ይጠቀመው። ይሄንን አርጊመንት ማለት ነው ከተጠቀመው ከረዳው እሰይ ይጠቀመው። ግን የምራውን የቃየል ሚስት በጣም አሳስባን እንደው የእሷን ነገር እንደው ያቺ ሴት ማነው ስሟ ማናት ከየት የመጣች ናት የሚለውን እሷን ስለማይነግረን የእሷ ነገር አሳስቦ ነው መጽሐፍ ቅዱስ የሚለውን ትምህርት የማንቀበለው። በዋናነት አይደለም ማለት ሰው ሊጠቀም ይችላል። ይህን አርጊመንት ተጠቀሙ ሰዎች ፕሊዝ። በዚህ ደግሞ እንትን እንዳትሉኝ። ግን ያ እሱ ያን አላሳስቦን አይደለም። የቃየል ሚስት ኬትም ያምጣት በጌታ ስም እሱን ኬታ መጣ ኬታ ላመጣ ያን ያህል እንኳን ግድ አይሰጠንም። ያን ያህል ግድ አይሰጠንም። ኦኬ፣ ያን ያህል ግድ አይሰጠንም። ብዙ አባቶቻችንም በግልጽ እንደዛ ተጽፎ በእግዚአብሔር ቃል ደረጃ ያገኙት ነገር ብዙ ላይኖር ይችላል። ብዙ አባቶቻችን ብዙ እና እሱ ያን ያህል አስጨንቆን አይደለም። የቃየል ሚስት ማናት የሚለው ያን ያህል ግድ ሰጥቶን ምናምን ወይ ደግሞ ጌታችን ኢየሱስ ከ12 ዓመቱ እስከ 30 ዓመቱ ምን ሲያደርግ ነበረ? እሱንም እንግዲህ ሰው ካነሳ ያንሳ፣ ግን እሱ ያን ያህል አስጨንቆንም አይደለም። ጌታችን ከ12 ዓመቱ እስከ 30 ዓመት ድረስ ምን ሲሰራ ነበር የሚለው በጣም አስጨንቆን፣ በቃ ይህን መጽሐፍ ቅዱስ ስላልነገረን መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበል ያለን አይደለም። እሱ አይደለም ትልቁ የሚያስጨንቀን ነገር። አንተ መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አደገኛ ነው፣ ከዚህ ነገር ያለፈ ነው እንዴ። ጌታ ኢየሱስ በሕፃንነቱ ምን ሲሰራ ኖረ የሚለውን እኮ በሃይማኖት ደረጃ እኮ አናውቀውም። በሃይማኖት ደረጃ በዶግማ ደረጃ እኮ በዛ ደረጃ እኮ በጣም ማለት ብዙ ነገሮችን እኮ ላናውቅ እንችላለን። እኛ ራሳችንም አናውቅም ብዙ። አንዳንድ መጽሐፍት ላይ እንግዲህ አንዳንድ የተነገሩ ነገሮች አሉ፣ አንዳንድ አሻሚ ነገሮችም አሉ። ኤኒዌይስ ብቻ ግን ምንድነው ምንም ሆነ ምን መጽሐፍ ቅዱስ ብቻ የሚለውን ትምህርት ለእንደዚህ አይነት ጥቃቅን ነገር አይደለም ነው ያልነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበለው አንደኛ መጽሐፍ ቅዱስ ራሱ ይህንን ትምህርት አያውቀውም። እንደውም በተቃራኒ ነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት መጽሐፍ ቅዱስ ጭራሽ አያውቅልህም። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚል አይነት ትምህርት የለም። ቃሉም ብቻ አይደለም ጽንሰ ሀሳቡም ትምህርቱም ጭራሽ የለም። ከዚህ ቀደም በነበረው ውይይት ላይ እንዳሳየኋችሁ ሐዋርያቱ በነበሩበት ሰዓት ላይ መጽሐፍ ምንድነው እነሱ ራሳቸው ኦቶሪቲ እነሱ ራሳቸው ባለስልጣን አይደሉ ናቸው አይደል? ሐዋርያቱ በቃል የሚያስተምሩት ነገር ስልጣን አለው የለውም? እነሱ እያሉ ቢያንስ ስልጣን አለው። የቃሉም አለው የጽሁፉም አለው። ቢያንስ እነሱ ባሉበት ሰዓት የቃሉም ትምህርት ስልጣን ስላለው መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሩ አይችሉም። ምክንያቱም በቃልም እያስተማሯቸው ነው። መጽሐፍ ቅዱስ ብቻ ካሏቸው የቃሉን ትምህርት እንደ እግዚአብሔር ቃል ማየት ያቆማሉ።